ቀለብ ስዩም አበራ ባላለሁኝ የእንቅስቃሴ የፖለቲካ ታጋይ ነኝ የሰብአዊ መብት ተቆርቋሪ ነኝ በዚህ ሂደት ውስጥ አገዛዙ ወያኔ ኢህአዴግ 4 አመት ቃሊቲ እስር ቤት አስሮኛል የአብይ አገዛዝ ደግሞ የኦህዴድ አገዛዝ ደግሞ 2 አመት አስሮኛል በአጠቃላይ በስር 6 አመት ታስሬያለሁ ማለት ነው የመጀመሪያው ልጄ ስታስር እኔ 7 ወሩ ነበር እናቴ ነው ይዛው የነበረችው እኔ ስታስር ነገር ግን እናቴ በኔ እስር ምክንያት አመት እንኳን ሳትቆይ እኔ እስር ቤት እያለሁ ልጄንም ትታ እሷ በህመም ታማ አልጋ ላይ ሳትተኛ ሐኪም ቤት ሳትሄድ መንገድ ላይ እየሄደች ወድቃ በጭንቀት እናቴ ሞታብኛለች እና ከስር ሰውጣ በህይወት አላገኘኋትም እናቴን ድጋሜ ከነስክንድር ነጋ ጋር ወደ ቃሊቲ ታሰርኩኝ በዛን ጊዜ ሁለተኛ ልጄ ደግሞ 10 ወሯ ነበር እሷንም ትቼ ታሰርኩኝ አሁንም ከ2 አመት እስር በኋላ ወጣሁኝ ከ2 አመት እስር በኋላ ወጥቼ አሁንም የፖለቲካ ትግሌን ቀጥዬ እየታገልኩ በነበርኩበት ሰዓት ልጅ ወለድኩኝ ልጅ ወልጄ ቤት ቁጭዬ ባለውበት ሰዓት የወለድኳት ልጅ ገና በ4 ወሯ እንደገና ደግሞ መተው ከቤት አፍነው ወስደው ሜክሲኮ ወንጀል ምርመራ የፌደራል ፖሊስ ወስደው አሰሩኝ ስለዚህ ፖለቲካሊም ታግያለሁ መጽሐፍም ጽፌያለሁ ድምጽ ለሌላቸው ወገኖችም ድምጽ ሆኛለሁ በአጠቃላይ በኢትዮጵያ ደረጃ ያለው ስርዓት ጸረ አማራ ነው እናቶችን እያስለቀሰ ነው ያለው እናቶችን እያደማ ነው ያለው እናቶች ዛሬ ልጆቻቸው በፊታቸው ላይ በድሮን እየተጨፈጨፉባቸው ነው ያሉት በጥይት ሃሩን እየተገደሉበት አማራ ዛሬ ማንነታችን ወንጀል ሆኖብን እየገደሉን ያሉት እያጠፉን ያሉት መኖር አልቻልንም ተሰደናል ተገርፈናል ተጨፍጭፈናል በድሮን ቀብሮናል አገዛዙ አገራችን ውስጥ መኖር አልቻልንም እኛ ኢትዮጵያ እንወዳለን ኢትዮጵያ ሁነን ግን ኢትዮጵያ ሁነን እንድንኖር ማልቻልን አማራ ሁነንም መኖር አልቻልንም እያሳደደን እየገደለን ያለን ስለዚህ እኔ የምወዳትን ሀገሬን ኢትዮጵያ ጥዬ ተሰደድኩትኝ አገዛዙ የግድያ ሰነድ አዘጋጅቶ ወይ ምገዳ አዘጋጅቶ በመከራ በስቃይ በሰቀቀን ከመወዳት ሀገር ተለይቼ ይው ዛሬ ዩጋንዳ ላይ ነው ያለሁትኝ